ኮሜዲያን እሸቱ መለሰ ምንድነው የገጠመው? ኮሜዲያን እሸቱ ከሞተ ተጠያቂው የዋልድባ መነኮሳት መሆናቸውን ሁላችሁም እንድታውቁ ፈልጋለሁ። ቅዱስ ላሊበላና ልመና ምን አገናኘው? ከሰሞኑ እንግዲህ በርካቶችን ያነጋገረው፣ በርካቶችን ያናደደው፣ በርካቶችም እንግዲህ ምላሽ እየሰጡበት ያለው ከላሊበላ ጋር ተያይዞ የተሰራው እንግዲህ አጭር ድራማ በርካታ የመኪና ሹፌሮች ያሉበት አሁናዊ ሁኔታ በዚህ ናፍጣ በዚህ መንገድ ትራንስፖርት በዚህ ከስሽኛ ምን ነው ዲኛ ምን ያተንክባት እጅግ በጣም ከባድ በሚባል ደረጃ እንግዲህ አሁናዊ የሀገራችን ሁኔታ በኑሮ ላይ ያሽቆለቆሉ ያሉ በማቴሪያል ላይ ያሉ የዋጋ ጭማሪዎች የኑሮ ውድነት በርካቶችን እያበሳጨ በርካቶችን እያሳዘነ በርካቶችንም እንግዲህ እያወዛገበ ይገኛል። በዚህ ጉዳይ ላይ እንግዲህ ከአንዴም ሁለቴ ሐሳቤን ሰጥቼበታለሁ። በርካቶችም ሐሳባቸውን እየሰጡበት ያለበት ጉዳይ ነው። እንግዲህ በዚህ ላይ ጠለቅ ያለ መረጃ እንግዲህ ወደ መሃል ላይ የማቀበላችሁ ይሆናል። ነገር ግን ወንድማችን እንግዲህ በማንኛውም ሰዓት አመስግኑ ሲል ይችን ቪዲዮ ጋብዞናል። ተጋበዙልኝ። ዛሬ ላይ ከ170 ሺህ በላይ የሚሆኑ ሰዎች ከተኙበት ለመንቃት አልታደሉ። ወደ 50 ሚሊዮን የሚጠጉ ሰዎች ደግሞ የካንሰር በሽታን እየተዋጉ ይገኛሉ። 55 ሚሊዮን የሚሆኑ ሰዎች ያሳለፉትን ታሪክ ዛሬ ላይ ወደ ኋላ ተመልሰው ምንም ማስታወስ አይችሉም። 300 ሚሊዮን የሚሆኑት ሰዎች ደግሞ እኛ በየቀኑ በአይናችን የምናያቸውን ቀለማት ለማየት አልታደሉ። 430 ሚሊዮን የሚሆኑ ሰዎች መስማት የተሳናቸው ናቸው። 2.6 ቢሊዮን የሚሆኑ ሰዎች ደግሞ ምንም አይነት የኢንተርኔት አገልግሎት አግኝተው አያውቁም። 771 ሚሊዮን የሚሆኑ የአዋቂ ዕድሜ ላይ የደረሱ ሰዎች ምንም ማንበብና መጻፍ አይችሉም። እኔ ይህን ቪዲዮ እየለቀኩ ያለሁት በህይወት ስላለው ነው። እናንተም የኔን ቪዲዮ እያያችሁ ያላችሁት ዛሬ ከእንቅልፋችሁ ነቅታችሁ በህይወት ስለቆያችሁ ነው። ላለፉት ቀናት ስለነቃን ነገም የምንነቃ ይመስልናል። ነገር ግን አንድ ምሽት ላይ እኛም እንደነሱ አሸልበን ልንቀር እንችላለን። ስለዚህም እኛ በየቀኑ ስላለን ብቻ እንደዋዛ የምናልፋቸውን ነገሮች ሌሎች ምኞታቸው እንደሆነ ማወቅ አለብን። ዛሬ ላይ ቆመን በህይወት ካለን እየበላን እየጠጣን ከሆነና ሙሉ ጤንነት ካለን ማመስገን ያለብን። ምክንያቱም የኛ ምሬት የሌሎች አምሮትና ጸሎት ነው። አዎ ለዚች ቀንም ራሱ መድረሳችን ትልቅ ነገር ነው። ይመሰገን ዘንድ እንግዲህ ክብሩ ብዙ ነውና ፈጣሪያችንን እናመሰግናለን። ሁላችሁም በየእምነታችሁ እንግዲህ ፈጣሪያችሁን አመስግኑ ለማለት እወዳለሁ። ለማንኛውም ግን እንግዲህ በመግቢያ ላይ በጋበዝኳችሁ ቪዲዮ መሰረት በማድረግ ሹፌሮች አሁን ላይ ያሉበት ሁኔታ እጅግ በጣም በከባድ ሁኔታ እንግዲህ ኑሮን እያሳለፉ ይገኛሉ። ወንድማችንም እንግዲህ ለሚመለከተው አካል ይድረስልኝ ሲል ይቺን ቪዲዮ ጋብዞናል። እስቲ ተጋበዙልኝ። በዚህ ናፍጣ በዚህ መንገድ ትራንስፖርት በዚህ ከስሽኛ ምን ነው ዲኛ ምን ያተንክባት ይሄ ሀገራችን ኢትዮጵያ አይደለም። ምን ና እሺ ምንድነው ሻውኒ ምንድነው ዲያረኛው ሲም አረ በመድኃኒዓለም እሺ ወቴን ነቃ እናቴ ትሙት። አሁን እኔ ስለመረረኝ ነው ለዚህ ቆርቆሮ ለዚህ አሮጌ መኪና ይሄ ሁላ አዳዲስ ዕቃ አስቀይረኝ ለዚች እስቲ ፍረድ ወገን። እናቴ ትሙት የለም ተብዬ ሶማሌ ተራ ዞሬ ጥሬውን 30 ሺህ አዲስ። አረ እሺ አሁን ሲሄን በዚህ መኪና ለዚች ዕቃ 30 ሺህ ብር ወጥቼ በዚህ መኪና መሰረች ነው 30 ሺህ ብር ማግኘት። ይሄው ይሄንን ለዚች 4 ሺህ ብር እሺ ቶ አረ እንደው መድኃኒዓለም እንደው ፍረዱ። እናቴ ትሙት ይሁላ ዕቃ ቀይሬ ለዚች ቆርቆሮ ናይ ተመልከቴ ወላልቋል። በስንት ጊዜ ሰርቼ ነው ይሄንን ገንዘብ ማመጣው? በዚህ ናፍጣ በዚህ መንገድ ትራንስፖርት በዚህ ከስሽኛ ምን ነው ዲኛ ምን ያተንክባት ይሄ ሀገራችን ኢትዮጵያ አይደለም። ምን አረ በመድኃኒዓለም እናቴ ደግሞ ስለመረረኝ ነው ይሄንን ቪዲዮ የምሰራው ስለመረረኝ ማለት ነው። እሺ ይሁላ አሮጌ ዕቃ ይሁ ተመልከት ሲል ይሁላ ዕቃ ቀይሬ ለዚህ እኔ አረ ወገና አረ አንድ በሉን በቃ ወይ በቃ ዋጋውን ቀንሱልን። እሺ ምንድን ነው እኛ የምንሆነው እዚህ በዚህ መኪና? አረ በስመ አብ ወወልድ ወመንፈስ ቅዱስ ማበዴ ነው በቃ። ይህ ወንድማችን የተናገረው ንግግር እውነት ለመናገር በመኪና መለዋወጫ ስፔር ፓርቶች ላይ የተጨመረ ዋጋ ላይ ብቻ ሳይሆን እንዲሁም ደግሞ አጠቃላይ የኑሮ ሁኔታውን ራሱ ስንመለከት እጅግ በጣም ከፍተኛ የሆነ የዋጋ ጭማሪ ይታይባቸዋል በተለያዩ ማቴሪያሎች ላይ። ስለዚህ በዚህ ጉዳይ ላይ የሚመለከቱ አካል ሀይ ቢላቸው ተገቢ ነው ብዬ አስባለሁ። ምክንያቱም በርካቶች እንግዲህ ከእጅ ወደ አፍ ኑሮ ለመኖር እንግዲህ ከብዶን እየታየ ይገኛል። ስለዚህ የሚመለከቱ አካል በዚህ ጉዳይ ላይ ምላሽ
ቢሰጥበት ተገቢ ነው ብዬ አስባለሁ። እናንተም ሀሳብ ካላችሁ ኮሜንት ሴክሽን ላይ ግለጹልን፣ እንወያይበታለን። በተጨማሪም ደግሞ ከሰሞኑ እንግዲህ እጅግ በጣም የበርካቶቻችን ጥያቄ የነበረው ኮሜዲያን አሌክሶ ታሞ አልጋ በያዘበት ሰዓት የእሱ የቅርብ ጓደኞች ወዳጆች የነበሩ የዋሻው እንዴ ክሮ አባላት በተክላላ የት ሄዶ ነው? ምንድነው? ለምንድነው የማይጠይቁት? ለምንድነው የጠፉት? ብሎ በርካቶች እንግዲህ ጥያቄ እያቀረቡ ለዚህም ደግሞ ምላሽ ሲጠብቁ ነበረ። በመጨረሻም ደስ በሚል ሁኔታ በትናንትናው ዕለት እንግዲህ ተኝቶ በነበረበት ሆስፒታል በመገኘት እንግዲህ አብሮ ጥሩ ጊዜ አሳልፎ ነበረ። እጅግ በጣም ደስ የሚል ጊዜ ነበር ያሳለፉት። እንግዲህ ከነበረው የጊዜ ቆይታ ወይም ደግሞ ከነበራቸው ጊዜ ቆይታ ጋር በተያያዘ በርካቶች እንግዲህ ሀሳባቸውን ሲገልጹ ነበረ። እኔ ደግሞ እንግዲህ በርካቶቻችሁ እንግዲህ ትኩረት ሰጥታችሁ አይታችሁትም ይሆናል ወይም ደግሞ ላይሆን ይችላል። ግን እቺኛዋ ፓርት እጅግ በጣም ልቤን ስለነካችኝ ወይም ደግሞ በትዋት ተገቢ ነች ብዬ ስላሰብኩኝ ልጋብዛችሁ ወደድኩኝ። እስቲ ተጋበዙልኝ። እኛ ማንታረቅ ስለዚህ ለበጎ ነው፣ ጥሩ ነው፣ ሁሉም ለበጎ ነው፣ ሁሉም ለበጎ ነው። ማንኖረው እኛ ማንታረቅም ነበር። በጎ አዎ፣ ምንድነው በግሬ አንድ ላይ ፈለገ ብለውኝ አውርተውኛልን በስልክ ከደቂቃዎች በኋላ እና 11 ዓመት 9 ዓመት በጓደኝነት የቆየው ሰው በስራ አጋጣሚ ውስጥ ተጋይተ በህመምህ ላይ ደግሞ ተሻለ ወይ ሊመጣ ሲል ውሾን ያነሳ ውሾ ነው። የኋላ ታሪክን አታነሳ። ዛሬ ላይ በይቅርታ የሚያልፍ አመለካከት መሆን አለ። ነገር ከመደራረግ አልፌ ይቅርታ ጠየቁኝ ምናምን ላይ አይደለሁም። እኔ መተው መጠየቃቸው አንድ ስቴፕ ለኔ የተለየ ነው። ማለት እንደዚህ እንደምታወሩ አይደለም። ሰው ራበ ነው፣ ሰው ፍቅር ነው። ዝም ብለህም ታሳልፋለህ እኮ ጊዜ፣ ዝም ብለህ ከማንም ጋር ታሳልፋለህ። እኛ ማንሞች አይደለን። ብዙ ነገር የሰራን ብዙ ነገር የሆነው ግን ጥርስና ምላስም ሊጋጭ ይችላል። የሰራው እሱን አናነሳ። ከይቅርታ ሳያቸው ሌላ ስሜት ነው የተሰማኝ። ሌላ ስሜት ማለት በቃ የምትወደው ሰው የኔ የምትለው ሰው ምናምን የጠፋብህ ልጅ እንደማግኘት ማለት ነው። ይሄ ደግሞ እኛ ብቻ እንኳን ታምሜ ያለውት አይደለም እግዚአብሔርም የሚወደው ነገር ነው። ስለዚህ ምንም እንደውም ይሄ ለኔ አይጠየቅ ምን ተሰማ የሚለው ነገር ማለት ፊቴ ሊገልጸው ሰውነቴ ሊገልጸው የሆነ ነገር ይችላል። ፌሻል ኤክስፕሬሽን ሊሆን ይችላል። ለምን ሰው ታመነ ሰርግ ላይ አይቀር ታመነ ግን በቃ ሰው ራበ ነው የሚያስፈልግ ሰዓት ነው። ስለዚህ ደስ ብሎኛል ብቻ አይደለም እግዚአብሔር ከዚህ የበለጠ ደግሞ ፍቅራችን የሚመልስበት የተሻለ ቀን ይመጣል። የተሻለ ቀን ይመጣል። ይሄ መጀመሪያው ስቴፕ ይሆናል። ገብቷል? ወር ከምናምን ነው የሆነኝ ከታመምኩ። ገብቷል? ሌላ ሰው በጣም ብዙ ሰው ነው ከውጪ ከሀገር ውስጥ መጥቶ ብዙ አርቲስት ጠይቆኛል። ግን የኔ ልቤ ውስጥ ያለው የኔ ጓደኞች ሊሆኑ ይችላል። ተረዳ? ኤክስፔክት ልታደርግ ትችላል። ሰው በስቶብኝ አይደለም፣ ሰው ወዶኝ ነው፣ ሰው አዝኖልኝ ነው። ስለዚህ ሲመጡ የተሰማኝን ስሜት እኔ በቃላት አልገልጽም። ስለዚህ ስለ ይቅርታም ስለምንም አይደለም የምናወራው። በቃ ያለፈን ነገር አለፈ። ግን ይሄ ነገር ነው የኢትዮጵያ ሕዝብን ከልቤ ነው ማመሰግነው። እምነት ያለው በእምነቱ፣ ገንዘብ ያለው በገንዘቡ። ሆነን ለመናገር የልብ ወዳጅ የልብ ጓደኛ የነበሩት ልክ እንደ ቤተሰብ የሚታዩት ጓደኛቸው በምንም አይነት መንገድ እንግዲህ ቢጣሉም ቢራራቁም ግን በህመምና እንዲሁም ደግሞ በሐዘን እንዲሁም ደግሞ በደስታም ደግሞ ከወዳጅ አጠገብ መቆም ግድ ይላልና ጠብ ወይም ደግሞ ጥል ቢኖርም ጥላቻም ቢኖርም ምንም አይነት ግጭትም ቢኖር እንኳን ራሱ እሱን ሰብሮ አልፎ እዚህ ጋር ተገኝቶ እንግዲህ ማጽናት መቻል እንደ ቀላል ተብሎ የሚታይ ነገር አይደለምና ለነሱ ከዚህ ጋር እኔ እንግዲህ ላመሰግናቸው እወዳለሁ። እንዲሁም ደግሞ አሌክሶ የሚሰጠውንም ሐሳብ ተመለከታችኋል። እንግዲህ ከጥላቻ ወይም ደግሞ ከጠብም ከማንኛውም ባሻገር እንግዲህ አልፎ መጥቶ እዚህ ጋር በቦታው ብቻ በመገኘታቸው ብቻ እጅግ በጣም ደስተኛ እንደሆነ በራሱ አንደበት ተነግሯል። እጅግ በጣም ደስ የሚል ነው። ለማንኛውም እናንተ ሰማችሁ ሐሳባችሁን ግለጹበት። በተጨማሪም እንግዲህ ቤተሰቦች ላሊበላና ልመና ምን አገናኘው ሲል ወንድማችን ሐሳቡን ገልጿል። እስቲ ቪዲዮ ልጋብዛችሁ። ይህንን ቪዲዮ በጣም ያናድዳል፣ ግን ለማንኛውም ስሜቴን ተቆጣጠሬ ለማየት ሞክሬያለሁ። ቅዱስ ላሊበላንና አሚናን ወይም እነዚህን የሚለምኑትን ሰዎች ምን አገናኛቸው? የታሪክና የፖለቲካ ሳይንስ ተመራማሪዎች ምሁራኖች ምን ይላሉ? እንደዚህ አይነቱን ስራ እነዚህ ልጆች የሰሩትን አይነት ስራ ሂስቶሪካል ሪቪዥኒዝም ይባላል። ታሪክን መከለስ
ሆን ብሎ ማበላሸት አቅዶ የነበረውን እንዳልነበር ያልነበረውን እንደነበር አድርጎ ማጠልሸትና ማበላሸት ለአዲሱ ትውልድ የተበላሸውን መስጠት ማለት ነው። ጥምቀት ሲነሳ ጎንደር፣ ገና ሲነሳ ላሊበላ የታወቀ ነበር። ገና ሲመጣ በሚሊዮን የሚቆጠሩ ኢትዮጵያውያንና ቱሪስቶች የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደት በዓል በቅዱስ ላሊበላ ለማክበር ስትመጡ በባዶ እግራቸው የመጡትንም ሁሉን ትንሹንም ትልቁንም የከተማ ሰው የገጠር ሰው ሳለ እግሩን አጥበን ያለንን አቅምሰን ቦታ ሰጥተን አስተናግደን ነው የምንሸኘው። በዛ በነበራችሁ ቆይታ ጧት መጥቶ እንቅልፍ የሚነሳችሁ የሚረብሻችሁ ሰው አይታችኋል? ቅዱስ ላሊበላ ውስጥ ላሊበላ ከተማ ለስራ ሄዳችሁ ተቀጥራችሁ የሰራችሁ ትኖራላችሁ። በጣም ብዙ ብላችሁ አውቃለሁ። ዶክተር ሆናችሁ መምህር ሆናችሁ የተለያየ ስራ በራችሁ ጧት ላይ መጥቶ የሚል ሰው አለ? እግዚአብሔር ምስክሬ ነው። ይሄን ትርክት እኮ እንዴት አድርገው እኮ ከቅዱስ ላሊበላ ጋር እንዳገናኙት እኔ ለማመን እኮ ነው የሚገብደው። ይሄንን ነው የታሪክ ባለሙያዎች ሂስቶሪካል ሪቪዥኒዝም የሚሉት። ታሪክን ሆን ብሎ ማጥለሸት፣ ማበላሸት። ላሊበላ ከተማ ሽምብርማ የሚባል ሰፈር ውስጥ ነው ተወልጄ ያደግኩት። እኔ እናቴ ነጋዴ አባቴ ገበሬ ነው። የላስታ ላሊበላ ህዝብ ግማሹ ነጋዴ ግማሹ ገበሬ ነው። ላስታ ቅዱስ ላሊበላ መጥቶ ተሳልሞ የላስታ ላሊበላን ማር እንኳን ይዞ የማይመለስ የለም። የማር ሀገር የቅቤ ሀገር ነው። ገበሬ ነን። የምን አባትህ ልመና ነው አምጥተህ የለጠፍክብን? ይሄ መጨረሻ ከባድ ነገር ነው። በነገራችን ላይ በወቅቱ ጎሳዬ ተስፋዬ ይህንን ዘፈን ዘፍኖ 90ዎቹ አካባቢ ይመስለኛል ከፍተኛ ተቃውሞ ገጥሞት ከቅዱስ ላሊበላ አባቶች መጥተው ተነጋግረው በዛን ወቅት እንግዲህ ይመስለኛል ሲዲው ምኑም ራሱ ከገበያ እንዲጠፋ ነበር የተደረገው። ተስማምተው ጎሳዬም ይቅርታ እንደጠየቀ ሰምቻለሁ። በወቅቱ ወዲህ ጀግንነት ሲነሳ የነራስ ኃይሉ የነራስ ደስ ያገር ነው። የነ ጀነራል አሳምነው ጽጌነ ጀነራል ተፈራ ማሞ ሀገር ነው ላስታ። አገሩ ወሎ አገሩ ላስታ ራስ ይመታል እንደበሽታ የሚባልለት ሀገር ነው። እንኳን ተንኩሶ ሲያልም 10 የሚጥል የጀግና ሀገር ነው። ምንድነው የምታወሩት? በዓለም ቅርስነት የተመዘገበ ጭስ አልባው ኢንዱስትሪ የተባለለት አንድ እኮ ያለን ሀብት እኮ ቅዱስ ላሊበላ ነበር። ብንጠቀምበት እኮ ከዓለም አንደኛ የቱሪስት መስህብ መሆን የሚችል ቦታ እኮ ነው። አብዛኛው ሰው በትክክል የቅዱስ ላሊበላ የላስታ ላሊበላ ህዝብ እንደዚህ እንዳልሆነ ሊያውቅም ላያውቅም ይችላል። አላውቅም። እንግዲህ እኔ ግን ግልጽ ማድረግ ያለብኝ ነገር ግልጽ ላድርግላችሁ ብዬ ነው። ቅዱስ ላሊበላ ለቅዱስ ላሊበላም ሆነ ለኢትዮጵያውያን ያበረከተው ስራ ልመናን ሳይሆን ስራን ነው። ለሰራችሁት ልጆች ጽጌንና ወንድማችን ያለኝ መልእክት ምንድነው? ኮንተንት እንደሚሰራ ሰው ባለማወቅም ልትሰሩ ትችላላችሁ። ግን የምጠይቃችሁ ነገር ይሄንን ቪዲዮ አሁን ከገጻችሁ ላይ እንድታጠፉ። ቅዱስ ላሊበላ ማስታወስ ከፈለግሽ ነይ። አሁን አሸንድዬ ደርሷል። ሶሎ ላይ ይጨፈራል። ላስታ ላሊበላ ላይ የላስታ ውብ ኮረዳዎች ወጥተው አሸንድዬ ይላሉ፣ ሶሎ ላይ ይላሉ። የቅዱስና የንጉሱ ልደት ቅዱስ ላሊበላ ታኅሳስ 29 ይከበራል። ነይና ክብሪ፣ ታሪክሽን ወጡ፣ ላሊበላን እዩ፣ ህዝቡን ነይና እዩ። የሊቃውንት ሀገር የምሁራኖች መፍለቂያ ነው። በፍጹም የላስታ ላሊበላን ህዝብ የሚወክል አይደለም። አመሰግናለሁ። እንደ ሀገር የተመሰከረልን የተጨበጨበልን ከብድር ወደ ብድር ምንዘል ከልመና ወደ ልመና ምንዘል አይደለን እንዴ? ሀገር ተቆርቋሪ የላትም ኢትዮጵያ። ጎሳ ነው ተቆርቋሪ ያለው፣ ብሔር ምናምን ሰፈር። ሀገሪቷ ተቆርቋሪ የላት እንደ ሀገር ማለት ነው። እኔ ብቻ ብዙ ወራ ደስ ባለኝ ስለዚህ ጉዳይ ምንድነው ሳምትሉ ሞረቴ ሰፈር ትሉ ነበር ድሮ። ቆማጣ ምናምን ሸክላ ሰሪውን ምናምን ቡዳ፣ ብረት ሰሪውን ቀጥቃጭ፣ እነከሌ ነከሌ ስትሉ የኖራችሁት ራሳችሁ በማረግ አሽሞንሙና ጀለሲ ማህበረሰቡን አስቆጥቷል። አንቺማ አትዳፈሪ። ቪዲዮውን አለ። የቲክቶክ አርበኞች እኮ ማይሞች ናቸው ባይደው። ልመና ግን የአንድ ብሔር የአንድ ሰፈር ሳይሆን እንደ ሀገር ለማኞች ነን። እቺን ብቻ እንዳትክዱብኝ ለማለት ያክል ነው። በተረፈ ድንጋይ ራስ ይበዛዋል። ነገርን ወደ ግራ ማዞር ጥሩ አይደለም።
የወንድሞቻችን ሐሳብን ሰምታችኋል። እውነት ለመናገር አንዳንድ ጊዜ አንዳንድ ጉዳዮችን እንደ ቀልድ አይታዩም። እንግዲህ ታሪክ ራሱ ያመጣው ነገር ሊኖር ይችላል። ነገር ግን ታሪክን እንደማበላሸት ነው የሚቆጠሩት እነዚህ ጉዳዮች። እንግዲህ ላሊበላና ልመናን ምን አገኘው? እንግዲህ ምንም የሚያገናኘው ነገር የለም። ለሀገርም ቅርስ ሆኖ እንግዲህ ለሀገርም እንደ ቱሪስት መስህብ ሆኖ ለሀገር ገቢ የሚያስገባ እጅግ በጣም ታሪካዊ የሆነ ስፍራ እንደመሆኑ ያህል ከልመና ጋር ምንም የሚያገናኘው ነገር የለም ሲል ወንድማችን በቦታው ተወልዶ ያደገው ወንድማችን እንግዲህ ሀሳቡን ገልጿል። እንግዲህ ከዚህ ጋር ተያይዞ በርካቶችም በዚህ ጉዳይ ላይ ሀሳባቸውን እየገለጹበት ይገኛል። ይህን ድርጊት የፈጸመችው እህታችን ደግሞ ቪዲዮን እንግዲህ ከራሷ የለቀቀችበት ኦፊሻል የቲክቶክ ገጿ ላይም ማንሳቷ ማጥፋቷ ተገቢ እንደሆነ ስለተሰማት እንግዲህ አጥፍተዋለች። እጅግ በጣም ደስ የሚል ነገር ነው። ስለዚህ በዚህ ጉዳይ ላይ ሀሳብ ካላችሁ እናንተ ግለጹበት። በተጨማሪም ደግሞ ወደ ዋናው ጉዳያችን ስንመለስ ኮሜዲያን እሸቱን በተመለከተ በዋልድባ በሰራው ማስታወቂያ ጋር ተያይዞ በርካቶች ትችቶች እየተነሱበት ነበረ። እንግዲህ አባቶችንም ይቅርታ ጠይቆ ነበረ። እስቲ እቺኛን ቪዲዮ ተጋበዙልኝ። ሌላው አለባበሴን በተመለከተ የተነሳው ጥያቄ ነው። አባቶቼ ሱፉን በተመለከተ እውነት ነው። አባታችን በደንብ የንስር እይታ ነው ተመልካችን ለመያዝ የተጠቀመበት ይመስለኛል ብለዋል። እውነት ወትን ነው። አባታችን ሱፍ ለብሼ ቪዲዮን የጀመርኩት ተመልካች ቪዲዮን እንደጀመረ እንዳያሳልፈው ነው። ነጠላ ለብሼ የቤተክርስቲያን ቪዲዮዎች ብዙ ስለሰራው ነጠላ ለብሼ ከጀመረ ብዙ ሰው ያው መቼስ እንደተለመደው ዓለማዊ ነገር ነው እንጂ ማየት ብዙ ውስጣችን ደስ የሚለው የተቀደሰው መንፈሳዊውን ነገር ለማየት እንቅልፋችን ይመጣል፣ ያዛጋናል፣ ፍላጎት የለንም እና ሱፍ ለብሼ የጀመርኩት የዓለማዊ ሰዎችን ቀልብ ለመያዝ ነው። ገና ቪዲዮውን ሲያዩት ዓለማዊ ወይም መደበኛ ቪዲዮ መስሏቸው ትኩረት እንዲሰጡትና በኋላ ግን ታሪኩን እየሰሙ እየተመሰጡ ሲሄዱ ይቀጥላሉ በሚል ነው። ነገር ግን አባቶቼ ሱፍ የለበስኩት ከገዳሙ ውጪ ባለው ክልል ነው። ልክ እስከ ገዳሙ ገብተን እግሬን እስከምታጠብ ድረስ ሱፍ ለብሼ ነው የተጓዝኩት። ከዛ በኋላ ግን ነጠላ ለብሼ ለመቀረጽ ጥረት አድርጌያለሁና ይህንንም እንደ ትልቅ ትምህርት ወስደዋለሁ። እኔ ብቻ አይደለሁም፣ እኔን የሚከተሉ ብዙ የይዘት ፈጣሪዎች ኮንተንት ክሬተሮች አሉ። ነገ እናንተም ወጣቶች ወደ ገዳም ሄዳችሁ ቪዲዮ ስትሰሩ ካለባበስ አንጻር ጥንቃቄ ማድረግን ከኔ እንድትማሩ ከኔ ስህተት እንድትማሩ በዚህ አጋጣሚ አደራ ላለው አባቶቼንም ለተግሳጹ ከልብ አመሰግናለሁ። እሸቱ መለሰ እቺን የይቅርታ ቪዲዮ ከሰራ በኋላ በርካቶች እንግዲህ ከእሸቱ ጎን ሆኖ እሸቱ የሰራውን ስራ ወይም ደግሞ ጥፋቱን ይቅርታ መጠየቁ ተገቢ ነው ወይም ደግሞ ትልቅነት ነው ብለው እየገለጹ ነበር። ነገር ግን በዚህ ጉዳይ ላይ ብቻ ሳይሆን አሁን ላይ አባቶች ደግሞ በድጋሚ ተመልሰው መጥተው ቪዲዮ ከዩቲዩብ ላይ ወይም ደግሞ ከእሸቱ መለሰ የዩቲዩብ ቻናል ላይ ካልጠፋ እናወግዘዋለን ብለው ሀሳባቸውን ሲያንጸባርቁ በርካቶች እየተነጋገሩበት ይገኛሉ። ለማንኛውም አንድ ወንድማችን እንግዲህ አንድ ሀሳብ የሰጠበት ጉዳይ አለ። እስቲ ተጋበዙልኝ። ወላዲተ አምላክ ስም ሰው የዚህን ያክል እንዴት በገዛ ሃይማኖቱ ላይ ሴረኛ ይሆናል? እንዴት በአካሉ ተቀጥቶ በልቡ ነው የዚህን ያክል ሁልጊዜ ነውርን ያበቅላል? በፍጹም ይህ ሰው ተመችቶት እሱ የታዘዘላቸው ሰዎች የላኩትን ዓላማ እንዲያስፈጽም በገዳማ ያለን እምነት እንዲቀጭጭ ከአእምሯችን እነሱን የማጥፋቱ ጉዳይ እንዲሳካለት አናደርግም። በደንብ ሼር ኮፒ ሊንክ ታደርጉልኛላችሁ። ይችን እውነትማ በደንብ አድርገን እንፈትላታለን። ምንድነው የሆነው? በዋልድባ ገዳም የተገኘው ቢጫውን ወይ ጣል አድርገህ አባቶች ፊት በቃ አንተ ስርዓት ጠባቂ መጋቢ ሰናያት እሸቱ ነውረኛ ከቤተ ክርስቲያን ተቆርጦ መጣል ያለበት ብልት አድርገህ ወስደህ እዛ ቦታ ተገኝተህ የተጻፈ ነገር ለገዳማውያኑ ሰጥተህ አስነበብክ አይደለም? የላኩ አካላት እንዴት ነው ሲልኩ ባለ ስንት ገጽ ደብዳቤ ሰጥተው ነበር የላኩ? ጉዳዩ እንዲህ ነው። በግንቦት ወር ሲኖዶስ ላይ ማለት ነው የገዳማውያን አንድነት አንድ መረር ያለ መግለጫን አውጥቶ ነበር። በብፁዓን አበው ሊቃነ ጳጳሳት በአጠቃላይ በቅዱስ ሲኖዶሱ አሁናዊ እንቅስቃሴ ላይ የኦርቶዶክስ ተዋሕዶ ቤተክርስቲያናችን በገዛ ሀገሯ ላይ እየገጠማት ስላለው ችግር የሚያትትና ጨከን ያለ እርምጃ ውስጥ እንዲገቡ የሚያስገድድ ነበር። ይህ የሚያሳስበው ኃይል ታዲያ ይሄ ነገርማ አይሆንም፣ የገዳማውያን ስም በሰው ልብ ውስጥ ያለውን ቦታ መሸርሸር አለብን የሚል ዓላማ ተያዘ። ሁለቱም ነው እንዲመታ የተፈለገው፣ ወንድማችን እሸቱም እንዲሁም የገዳማውያን ልዕልና። ወንድማችን እሸቱ ይቅርታ ከመጠየቅ ውጭ ምንም ሊያደርግ አይችልም። በእርግጠኝነት የምናገረው ደግሞ እሸቱን እጅግ በጣም እንወደዋለን። የሰራው ዘመን ተሻጋሪ ስራን ምንምና ማንም ሊፍቀው አይችልም። ወንድማችን አሁንም በቀደመ የታላቅ ወንድምነት ልዕልና እንድትቀጥል እንፈልጋለን። መሳሳት የሚሰራ ሰው አካል ነው። ሲሳሳት ለምን ብለነው እናውቃለን። ነገር ግን እሸቱ በፍጹም ከማንነታችን የማይቆረጥ
ወሳኝ አካላችን ነው። ወንድማችን እሸቱ መበርታት ብቻ ነው ያለበት። በዋልድባ ገዳም የጀመርከውን ፕሮጀክት ጨርሰ የጠላትን አፍ እንደምታዘጋ አምናለሁ። በሌሎች የትኞቹ መንፈሳዊ ፕሮጀክቶቹ በሙሉ ሁሉም ኦርቶዶክሳዊ አብሮ ይቆማል። ይህ እግረኛ የተባለ እግር አልባ ሚዲያ ግን ከዚህ ቀደም አስታወሳችሁ እማዋይ አመልማልን ያ ደፋሪ መነኩሴ የሰራቸውን ስራ ያንን ነገር አውጥተን አጋልጠን ስንሰጥ መነኩሴውን አስቀድሞ ስማቸውን የማጥራት ስራ ገንዘብ ተቀብሎ ከሰራ በኋላ እማዋይን ስቱዲዮ ጠርቶ ሲያሳቅቃቸው እኔና ወንድሜ ብሩኬ ስጋ እንዲሁም እማዋይን ያኖረቻቸው አንድ ጀግና ሴት በደጅ ነበርንና መኖራችንን ሲያውቅ ውጡልኝ ብሎ እማዋይን አስወጥቶ ዘብቶባቸው እያለቀሱ ሄደዋል። ወላዲት አምላክ ምስክር ትሁነኝ። ዋሽቼ እንደሆነ መድኃኒዓለም አይለመኔ። እንዲህ ያሉ ሐሳቦች ላይ በማቀባበል የተንኮለኝነትን ስራ እየሰራ ዛሬ ደግሞ መነኮሳቱን በዚህን ያክል ደረጃ ስማቸውን ለማጥፋት መጋጋጥ በእውነት ያሳዝናል፣ ያሳፍራል። አይሳካልህም፣ አይሆንልህም። ገዳማን አባቶቻችን እንዲሁም ደግሞ ገዳማን እናቶቻችን መነኮሳት የኛ የዘላለም ልዕልናዎቻችን ናቸው። በሁለቱም ድርድር የለም። ተንኮለኛ አይሳካለትም። ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ታብባለች። እንግዲህ ወንድማችን እንደተናገረው እሸቱ መለሰ ካጠፋም ከይቅርታ ውጪ ምንም ይጠይቅ አይችልም። በቃ ይቅርታ ብሏል፣ ትልቁ ሚና ተጫውቷል። ነገር ግን ከዚህ በኋላ አሁን ላይ መጥቶ እናወግዘዋለን ወይም ደግሞ በእሸቱ ላይ ቅሬታ እናቀርባለን ብለው መናገራቸው ተገቢ አይደለም ሲል ወንድማችን ተናግሯል። እውነት ለመናገር በእግረኛው ሚዲያ ላይ ቀርበው ይህንን ንግግር ሲናገሩ በርካቶች እንግዲህ በዚህ ላይ ሀሳባቸውን እየሰጡ ነበር። ለማንኛውም እነሱ ያሉትን ቪዲዮ ልጋብዛችሁና ሀሳባችንን ጠቅላላ አድርገን እንገልጽበታለን። ለእሸቱ መለሰ ስመ ክርስትና ወልደ ገብርኤል በዋልባ እንዳልሻ ቅድስት ኪዳነ ምህረት ዘተስፋ ሐዋርያት አንድነት ገዳምና በገዳሙ ስም በተሰበሰበው ማህበረ መነኮሳት ስም የምናስተላልፍልህ የክፉ ስራ ውጤት ምን አገኘህ ልጃችን? እግዚአብሔር አምላክ ፈቅዶ እመቤታችን ወዳ ወደዚህ የተባረከና የተቀደሰ ቦታ መጥተህ ነበር። በረከት ልትቀበል ቦታው ልትጎበኝ ከአበው አባቶች ልትባረክ የእነ አቡነ ሳሙኤል የእነ አቡነ ተስፋ ሐዋርያት የእነ አቡነ ሚናስ የእነ አቡነ ምስራቃዊ በረከታቸው ሊያድርብህ አበው በሚስጥር ጠርተው ነበር። አንተ ግን ዋልባን አቃለልከው። የአንድ ባለሀብት መኖሪያ ቤት ያክልን እንኳን ክብር አልሰጠኸውም። ከጽሞናው ቦታ ከስውራኑ ቀይ ከውግዘቱ ስፍራ ካልተፈቀደው ቤተ መቅደስ ሴት አሯሯጥክበት። አበው አባቶችን አሳዘንካቸው። መናንያን አርድእቶችን አሸማቀከን። የተስፋዋን ምድር ገዳማዊ ቅድስትን የመናፍቃን መሳለቂያ አደረካት። አስቀምጠን ቁጭ አድርገን ፊት ለፊት እየተያየን ስለ ቦታው ታላቅነትና ክብር እንዳልነገርን ሁሉ አንተ ግን እንደምንም ሳትቆጥረን ታሪካችንን ከቆሻሻ ውስጥ ቀበርከው። ይህች 12 ዓመት ሴት መነኩሴ እያልክ ያልመነኮሰችውን ገና ባመክሮ ያለች ለዛውም የአበው አባቶችን ውግዘት ጥሳ ዋልባን ያክል ትልቅ የቅድስና ቦታ በድፍረት ኃጢአት የኔ ነው የምትል ሴት ያሯሯጥክበት የቅድስና ቦታ ተራ የድራማ መስሪያ ሜዳ አልነበረም። የተባረከው የቅድስና ቦታ ዋልባ ነው እንጂ ስለ ዋልባ ታሪክ ስንነግርህ፣ ስለ ቃል ኪዳኑ ስፍራ ስናብራራልህ፣ ስለ እውነታው ስናወራህ አንገትህን ስትነቀንቅ የነበረው ለካ ከአንገት በላይ እንዲሉ ከአንገት በላይ ነበር። በዓለም ላይ ያለውን ስርዓት ይዘህ መጥተህ ሴቶች ከወንዶች በምን ያንሳሉ እኩል ናቸው የሚለውን ዓለማዊ አጀንዳ ቀርጸህ አምጥተህ አበው ካልፈቀዱት ቦታ ከተቀደሰው ክልል ሴቶችን አሻግረን እነርሱንም አስወግዛ ወደ ቤትህ ተመለስክ። አፈር መስለን አፈር ግጠን መሬት ነክተን ዕለተ ሞታችን ከምንጠባበቅበት የአባቶቻችን አጽም ከምንጠብቅበት እግዚአብሔር አምላክ ካለም ሰውሮ ያስቀመጠውን ቦታ ሳንጠራ ሳንጽፍልህ አንዲት ለዋልባ ጥፋት ዲያብሎስ ያዘጋጃት ሴት ጎትታ አምጥታ ይሄው የቅዱስ ቦታ ታሪክ ጥቁር ጥላሸት ቀባው። ዋልባ የሴቶች ገዳም ብለህ በምስኪን ኦርቶዶክሳውያን አእምሮ ውስጥ ቀረጽከው። ዋልባን ነገስታት አልደፈሩትም ነበር፣ ጳጳሳት አልተቃወሙትም ነበር። ሁሉም የሚያውቀው ዋልባ የራሱ ዳር ደንበር እንዳለው የራሱ የመተዳደሪያ ስርዓት አበው ህግ አበው እንዳለው ማንም ዘሎ ዘው ብሎ የማይገባበት የተከበረ ቦታ መሆኑን ነበር። አንተ ግን በዋልባ ስርዓት ፍጹም ነውር የሆነውን ስርዓት የከለከለውን ሴቶችን አጠራቅመህ ዋልባ የሴቶች አንድነት ገዳም የሚል አዲስ ነገር ለዓለም አስተዋወቅ። ህዝበ ኦርቶዶክሳውያንንም አደናገርክ። ለገንዘብ ስትል ይህን ክፉ የታሪክ ጠባሳ የታሪክ ብልሽት ጥለህ አለፍክ። አንከስህ፣ አንደበት የለን በየትና ወዴት አድርገን ካሁን በፊት ሲፈርድ የነበረው ዛሬም እየፈረደ ያለው ነገም የሚፈርደው የዋልባ አምላክ በዚህ በተሰበሰብነው ማህበረ መነኮሳትና ዳንተ መካከል በእውነት ይፍረድ። አሜን። አባቶች በእሸቱ ላይ እንግዲህ ቅሬታቸውን ከማሰማትም አልፎ እናወግዘዋለን ብለው ሲናገሩ እሸቱ መለሰ አንድ ነገር እንዳይሆን ብለው የእሸቱ አድናቂዎች እንግዲህ ስጋት ውስጥ ገብቷል። ከነሱ መካከል ወንድማችን ነው። እስቲ የወንድማችን ሐሳብን እናዳምጠው። ኮሜዲያን እሸቱ ከሞተ ተጠያቂው የዋልድባ መነኮሳት መሆናቸውን
ሁላችሁም እንድታውቁ ፈልጋለሁ። የመጣች ስለሆነች እሸቱን ይዘው ትሞታል። እሷ ማሽናት እሸቱን ይዘው ስለምትሞት ግን ከመሞቱ በፊት እውነት አሁንም ይሄን ነገር ማስተካከለ ከሆነ መቁጠሪያ እየጣል ገና በምህላል እመቤታችን ስላድማ አውጥተን ፈረጅ አንቺ ፈረጅ ብለን አንተም ምክንያቱም ታሪካችን ተቃውሯል። እሺ ቪዲዮ እንደተመለከታችሁት ነው። ኮሜዲያን እሸቱ የሰራውን ቪዲዮ ካላወረደ ህዝቡንም ይቅርታ ካልጠየቀ መቋሚያ ዘቅዝቀን ስዕል አውጥተን እንረግመዋለን ብለው ሲናገሩ ሰምታችኋል። እኛውን አሉ የሚባሉ የበቁ ናቸው። ድንጋይ ተንተርሰው ጤዛ ልሰው ቋርፍ በልተው ዳዋ ጥሰው እውነት ለመናገር በእሸቱ ላይ የሆነ ነገር ይደርሳል ብለው የበርካቶች ፍራቻ በሁኔታቸው ወይም ደግሞ በንግግራቸው እየገለጹ ይገኛሉ። ወንድማችንም የእሸቱ ወዳጅ እንደመሆኑ ያህል እንግዲህ በእሸቱ ላይ የተደረገው ነገር ወይም ደግሞ በእሸቱ ላይ የተነሳበት ቅሬታ አንድ ነገር ያመጣበታል ብሎ ሰክቶ እንግዲህ ሐሳቡን እየገለጸ ይገኛል። እውነት ለመናገር ለእሸቱ ይህ የአባቶች ቅሬታ ይገባዋል ወይንስ አይገባውም? ምን ትሉታላችሁ እናንተ? እስቲ ማን ነው ትክክል እሸቱ ነው ወይስ አባቶች? እኔ ግን ከዚህ ጋር አንድ ሐሳቤ ልስጣችሁ። እሸቱ ጥፋተኛ የሆነበት መንገድ ነበረ። ነገር ግን ያንን ጉዳይ እንግዲህ አባቶች ቀርበው አነጋግሮት ይቅርታ ጠይቆ ጉዳዩ እንግዲህ የተዘጋ ጉዳይ እንደሆነ ሁላችንም እናውቃለን። ነገር ግን አሁን ላይ ሚዲያ ያመጣው ማህበል እንግዲህ ከባድ ነውና አባቶች ደግሞ እንደገና በሚዲያ ላይ መጥተው ይህንን ጉዳይ ወይም ደግሞ ይህንን ንግግር መፍጠራቸው ተገቢ አይደለም። እንደ አባትነታቸው ሲሆን ባለበት ቦታ ተገኝተው ካልሆነም ደግሞ እንግዲህ ደውለውለትም ና ቢሉትም እሸቱ በስፍራው ይገኛል። እንግዲህ መክረው ገስጸው የአባትነት ምክርን ወይም ደግሞ የአባትነትን ተግዛዝ ቢያወርዱበት እንግዲህ ተገቢ ነው ብዬ ነው የማስበው። ነገር ግን ሚዲያ ላይ መጥቶ የራሳቸው ልጅ ነው እንግዲህ እንደ አማኝነት እነሱ አባት እሱ እንደ ልጅ ሆኖ እስከተቀራረቡ ድረስ በእንደዚህ አይነት ሁኔታ እንግዲህ ሚዲያ ላይ መምጣቱ ተገቢ አይደለምና ራስን አሳልፎ ለሚዲያ እንደመስጠት ስለሆነ ያደረጉት ድርጊት ተገቢ አይደለም ወይም ደግሞ ከአባትነት የሚጠበቅ አይደለም ብዬ ሐሳብ መስጠት ፈልጋለሁ። ተጨማሪ ቪዲዮ አለ ልጋብዛችሁ። የሚመስለን የኛ ብቻ ከባድ ነው፣ ሌላውን ግን የተሸከመውን ሸክም አናውቅም። ሰውየው በብዙ ነገሮች ያማርራል። በቤቱ ጉዳይ ያማርራል፣ በስራው ጉዳይ ያማርራል፣ በኑሮው ጉዳይ ያማርራል። ሁል ጊዜ ወደ ፈጣሪው ይጮሃል። አሁንስ እንደው እግዚአብሔር መረረኝ፣ ይሄው ጤናዬ እንደዚህ ሆነ፣ ስራዬ እንደዚህ ሆነ፣ በደሞዜ ደስተኛ አይደለሁም ይላልና አንድ ቀን እየጸለየ ያለ እግዚአብሔር መጣና ምን ሆነ ነው አለው። ይሄው እንደዚህ ተቸግሬ በዚህ ተቸግሬ ይሄም ነገር ችግር ነው ይሄም ነገር ችግር ነው አለው። በጣም ጥሩ አለው። ነገ ከሌሊቱ 10 ሰዓት ሲል ሁሉንም ችግሮችን የምትላቸውን በምትችለው ቦርሳ አድርገህ ይዘኸው እዚህ ሜዳ ላይ እንገናኝ ብሎት ሄደ። ችግሮች የሚላቸውን ነገሮች በሙሉ በቦርሳ ይዞ ከቤቱ ጠዋት ሌሊት 10 ሰዓት ላይ ሲወጣ ጎረቤቶቹ በሙሉ ሌላ ትልልቅ ሻንጣ ይዘው ሲወጡ አየ። እንዴ እነዚህ ሰዎችም እንደኔ ፈጣሪ አናግሯቸው የችግር ሻንጣችሁን ይዛችሁ ነው ብሏቸው ነው እንዴ ብሎ ተነስቶ ሜዳው ይሄዳል። ሜዳ ላይ ሲሄድ ደስተኛ ናቸው፣ ተመችቷቸዋል፣ ሁሉ ነገር ሞልቶላቸዋል የሚላቸው የሰፈሩ ሰው በሙሉ ከሱ የሚበላልጡ ሌሎች ሻንጣዎችን ይዘው እዛው ሜዳ ላይ ተገኝተዋል። በኋላ በመደዳ ከቆሙ በኋላ እግዚአብሔር ምን አላቸው? አሁን ሁላችሁም የየራሳችሁን ችግር ይዛችኋል። ይሄ እየበራ ያለውን መብራት ለ10 ደቂቃ አጠፋዋለሁ። አጥፍቼ በ10 ደቂቃ ውስጥ እስካበራው ድረስ የምትፈልጉት ሰው ጋር ሄዳችሁ ሻንጣ ተቀያየሩ፣ በሌላ ቋንቋ ችግር ተቀያየሩ ማለት ነው ብሎ አላቸው። ከዛ ለ10 ደቂቃ መብራቱን አጠፋው። ከ10 ደቂቃ በኋላ መብራቱን ሲያበራው ሁሉም ሰው የራሱን ሻንጣ ይዞ ባለበት ቆሟል። በኋላ ለምንድነው ሄዳችሁ ያልተቀያየራችሁት አለ። ሰውየው ምን አለ? አይ የሁሉ ሰው ችግር ካለበት
የነሱ ሻንጣ ውስጥ ምን እንዳለ ምን ይታወቃል? አርፌ የራሴን ችግር ይዤ እሱን ለመፍታት ብጥር ይሻላል ብዬ ወስኜ ነው አለ። እንግዲያው ሁላችሁም የየራሳችሁን ችግር ይዛችሁ ሂዱ። ሁላችሁም በየራሳችሁ ያላችሁን በጎ ነገር እየቆጠራችሁ የሌላችሁን ደግሞ የተቸገራችሁበትን ነገር እያስተካከላችሁ ለመኖር ሞክሩ የሚል ትምህርት ሰጣቸው። ምናልባት እናንተ የምታዩት ገንዘብ ያለውን ሰው፣ መኪና ያለውን ሰው፣ ስራ ያለውን ሰው ሊሆን ይችላል። እሱ ደግሞ ቤት ውስጥ የሚሰቃይበትን ህመም፣ በሽታ፣ የልጅ ችግር፣ የልጅ ስቃይ አናቀው። እኛ የሚመስለን የኛ ብቻ ከባድ ነው። ሌላውን ግን የተሸከመውን ሸክም አናቀ። ስለዚህ ላለን እያመሰገንን ላጣነው ነገር ደግሞ እሱን ለመፍታት እየጣርን ህይወትን መቀጠል ነው እንጂ ማማረር ምንም ትርጉም የለውም። ወንድማችን ያለውን ሐሳብን ተሰምታችኋል። ሁሉም ሰው በየራሱ ህይወትና በየራሱ ችግሮች እየተፈተነ ይገኛል። ፈጣሪ እንግዲህ ለሁሉም ፈተናዎችና ለሁሉም ስቃዮች፣ መከሮች እንግዲህ ምላሽ ይስጠን ለማለት እወዳለሁ። ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮዎች ምን ይመስላሉ? እስካሁን ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።